ሰላም የማግኔት ቲዩብ ቻናል ተከታታዮች እንዴት ናችሁ? አለሁ እኔ አልሐምዱሊላህ። እናንተም ባላችሁ በሰላም ፍቅር ጤና ብዝት ይበላችሁ ብያለሁ። ዛሬ መግቢያው ላይ እንዳያችሁት እንዴት አድርገን ነው ገንዘብ የሚሰራን የቲክቶክ አካውንት ክሬት ማድረግ የምንችለው የሚለውን ነገር ነው ዛሬ ማሳያችሁ። ብዙዎች በቲክቶክ ገንዘብ ሰራን ይላሉ፣ 100,000 ሰራን ይላሉ፣ 50,000 ሰራን ይላሉ። በቃ ትላልቅ ብሮች ይጠሩናል። ግን ነገር ግን እንደተከፈቱት ወይም ደግሞ እንዴት አድርገው ያን ገንዘብ ማግኘት እንደቻሉ ለኛ አያሳውቁንም ማለት ነው። እኔም እሱን በመረዳት ዛሬ እንዴት አድርጋችሁ ገንዘብን በቲክቶክ መስራት እንደምትችሉ ስቴፕ ባይ ስቴፕ ላሳያችሁ መጥቻለሁ። እኔ በማሳያችሁ መንገድ ስቴፕ ባይ ስቴፕ ተከትላችሁ ከከፈታችሁ ወላሂ መመላችሁ ገንዘብን ማግኘት ትችላላችሁ በቲክቶክ አካውንታችሁ ብቻ ማለት ነው። እኔ በማሳያችሁ መንገድ እናንተ ስቴፕ ባይ ስቴፕ ተከትላችሁ ክሬት ታደርጋላችሁ። ክሬት ባደረጋችሁት ገንዘብ ያገኛችሁትን ቪዲዮ ትለቃላችሁ። አስተማሪ ቢሆን ምንም ቢሆን ለእናንተ የተሻለውን የምትሉትን ነገር ትለቃላችሁ። በለቀቃችሁ ቪዲዮ ደግሞ ገንዘብን እስካም ማድረግ ትችላላችሁ ማለት ነው። ስቴፕ ባይ ስቴፕ ከተከተላችሁኝ እርግጠኛ ነኝ ወላሂ ነው ማለት ተጠቀሙበታላችሁ። ይሄን ቻናል ሰብስክራይብ በማድረግ ላይክ በማድረግ ጀምሩ። ቀጥታ ወደ አሰራሩ ወይም ደግሞ ወደ አከፋፈሉ። ቤተሰብ ኢንተርናሽናል ገንዘብ የሚሰራ ቲክቶክ አካውንት ክሬት ለማድረግ መጀመሪያ የሚያስፈልገን ኢሜል አካውንት ነው። ኢሜል አካውንት ያላችሁ ችግር የለውም። እኔ ከምቀጥልበት ስቴፕ አብራችሁ ይቀጥሉ። ለነገር ግን ኢሜል አካውንት የሌላችሁ ከኔ ጋር አብረን ክሬት እያደረግን ስቴፕ ባይ ስቴፕ እንሄዳለን ማለት ነው። ኢሜል አካውንት ክሬት ለማድረግ መጀመሪያ ጂሜል የሚለው ላይ እንገባለን። ከገባን በኋላ እዚህች ጋር ክብ ነገር አለች ወይ እናንተ ላይ ከሌለ ደግሞ የሶስት ነጠብጣብ ያመጣላችኋል። እሱን አንዴ ክሊክ በማድረግ ወደ ውስጥ እንገባለን። ከዛ እዚህ ጋር አድ አካውንት የሚል እናገኛለን ማለት ነው። እኔ አካውንት ስላለኝ ነው ወደ አካውንት የሚል የመጣው። ወደ አካውንት የሚለውን ክሊክ እናደርጋለን። ከዛም በኋላ እዚህ ጋር ጉግል የሚል ይመጣልናል ከላይ። እሱን አንዴ እነካዋለን ማለት ነው። ከዛን ትንሽ እንጠብቀውና እዚህ ጋር ኮንፊርም እንለዋለን። ከዛን ትንሽ ሎድ ያደርጋል። እሱን እንጠብቀውና እንደዚህ ያመጣልናል ማለት ነው። ከላይ እዚህ ጋር ፎርጌት ኢሜል ወይም ደግሞ ኢሜል ኦር ፎን ይላል። እኛ ክሬት ልናደርግ ስለሆነ ክሬት አካውንት የሚለውን እንነካለን። ከዛም ፎር ማይ ፐርሰናል ዩዝ የሚለውን አንዴ ክሊክ በማድረግ ወደ ውስጥ እንገባለን ማለት ነው። እዚህ ጋር ፈርስት ኔም ብሎ ይጠይቀናል። ስማችን ወይም ደግሞ ኢሜል ልንከፍትበት ያሰብነውን ስም እንጽፋለን ማለት ነው። እኔ ኢብራሂም ብየዋለሁ። ላስት ኔሙን ዘለልኩት ማለት ነው። ከዛን እዚህ ጋር ደግሞ እድሜያችሁን ይጠይቃችኋል። ትክክለኛውን ኢሜል አካውንት ሲሆን ትክክለኛ ኢንፎርሜሽን ነው መሙላት ያለባችሁ። እድሜያችሁን፣ የተወለዳችሁበትን ወርም አንድ ላይ በስርዓት መክፈት አለባችሁ ማለት ነው። እኔ እዚህ ጋር ጃንዋሪ ላይ ነው የተወለድኩት፣ ጃን ብየዋለሁ። እዚህ ጋር ዴይ 27 ስለዋለሁ። እናንተም በተወለዳችሁበት በትክክለኛው ቀን ትሞላላችሁ ማለት ነው። ዩር የሚለው ላይም ደግሞ ዓመተ ምህረቱን ትጽፋላችሁ። ዩር የሚለው ላይ ዓመተ ምህረቱን ማለት የተወለዳችሁበትን ዓመተ ምህረት በፈረንጆቹ ነው የሚጠይቀው። በፈረንጆቹ ነው መሙላት ያለባችሁ። ከስር እዚህ ጋር ጀንደር የሚል አለ። እኔ ኢሜል እለዋለሁ። እናንተም ደግሞ እንደ ጾታችሁ ሴት ከሆናችሁ ሴት፣ የወንድ ከሆናችሁ ደግሞ ወንድ ብላችሁ መሙላት ትችላላችሁ። ኔክስት እንለዋለን ማለት ነው። ከዛን እዚህ ጋር ራሱ ክሬት አድርጎ ይሰጠናል። ራሱ የሆነ ኢሜል አካውንት ኮድ ይሰጠናል። አሁን ከላይ ያረጉት ከሁለቱ ትፈልጋላችሁ ወይ ነው የሰጣችሁ አይነት ነገር እያለን ነው። እኛ በራሳችን ነው ክሬት ማድረግ የምንፈልገው። እዚህ ጋር ክሬት ዩር ዋን ጂሜል አድሬስ የሚለውን ክሊክ እናደርገውና እናበራውልን። ከዛን እዚህ ጋር ምን አይነት የጂሜል አካውንት ነው ክሬት ማድረግ የምትፈልጉት የሚለውን ነገር ይጠይቀናል። የማትረሱትን ነገር እዚህ ጋር ጻፉ ማለት ነው። የማትረሱትን ሁሌ ልታስታውሱት የምትችሉትን። ምክንያቱም የቲክቶክ አካውንት ሲከፍቱ ገንዘብ የሚሰራ ነው። በኋላ በዚህ ነገር በኢሜላችሁ ነው ሁሉ ነገር ማንቀሳቀስ የምትችሉት። ስለዚህ ትክክለኛ የማትረሱትን ነገር እዚህ ጋር ሙሉ ማለት ነው። እኔ የአባቴን ስም ጻፍኩኝ። ከዛን ዜሮ አልኩት መጨረሻ ላይ ማለት ነው፣ እንዳረሳው ማለት ነው። እናንተም የራሳችሁን ስም ከመጀመሪያ ስማችሁ የአባትና የሀያት ስማችሁን ጽፋችሁ ነገር ብታረጉ ያው መቼስ አረሱትን ብዬ አስባለሁ፣ የፋሚሊን ስም ማለት ነው። ኔክስት አልኩት። ከዛን እዚህ ጋር ፓስፖርት ይጠይቃችኋል። ፓስፖርታችሁን ትሞሉታላችሁ። ፓስወርድ የሚሆነውን መርሳት የሌለባችሁም ማለት ነው። እሱን ከጨረሳችሁ በኋላ ያው ሰጠኝ ክሬት አረግን ማለት ነው። የታችሁታል እዚህ ጋር ኢብራሂም ቃሲም ደርጎ የሚል ጂሜል አካውንት ከፍቻለሁ ማለት ነው። ከላይ ኢብራሂም የሚል ስሙ ማለት ነው። ስለዚህ እዚህ ጋር ኔክስት እንለዋለን። እዛን እዚህ ጋር ግሪን እንለዋለን ማለት ነው። ጉግል ሰርቪስ ቼኪንግ አለ። ታርገን ጨረስን ማለት ነው። ይኸው እዚህ ጋር አምጥቶልኛል ከስር ኢብራሂም ቃሲም ደርጎ መጨረሻው 0 የሚል እዚህ ጋር ያለውን አምጥቶልኛል። ከጨረስን በኋላ ከዚህ ውስጥ እንወጣለን። ዋናው ነገር ኢሜል አካውንታችን ስለሆነ እሱን ጨርሰናል። ከዛም በኋላ ወደ ቲክቶክ አካውንታችን እንሄዳለን ማለት ነው።
እሱን ከጨረስን በኋላ ቲክቶክ አካውንታችን ፈልግና እሱን አንዴ ክሊክ በማድረግ ወደ ውስጥ ከገባን በኋላ እዚህ ጋር ከስር በስተቀኝ በኩል ፕሮፋይል የሚል ይመጣልናል። እሱን አንዴ ክሊክ እናደርጋለን። እሱን ከነካን በኋላ ከዚህ ከላይ ከ3 ነጠብጣብ እናገኛለን። 3 ነጠብጣቧን አሁንም አንዴ ክሊክ በማድረግ ወደ ውስጥ እንገባለን። ወደ ውስጥ ከገባን በኋላ ሴቲንግ ኤንድ ፕራይቬሲ የሚል ይመጣልናል። እሱን አንዴ ክሊክ እናደርጋለን ማለት ነው። እሱን ከነካን በኋላ ብራውዘራችንን ትንሽ ወደ ላይ ከፍ እናደርገውና እዚህ ጋር ሎግ አውት የሚል ወይም ደግሞ ከላይ ስዊች አካውንት የሚል ያመጣልናል። እኛ አናዘር አካውንት ነው መክፈት ብንፈልገው ሁላችንም ቲክቶክ አካውንት አለን ብዬ ተስፋ አደርጋለሁ። ስለዚህ ስዊች አካውንት የሚለውን አንዴ ክሊክ እናደርገዋለን። ከዛን እዚህ ጋር አድ አካውንት የሚለው የፕላስ ምልክት ያለበት ይመጣልናል። እሱን አንዴ ክሊክ እናደርገዋለን። አሁንም ከዛን እዚህ ጋር እኔ መጀመሪያ ስለነበረኝ እናንተም ሊኖራችሁ ይችላል። ስለዚህ ምንድነው የምናደርገው አድ አካውንት የሚል እዚህ ጋር ከስር ይመጣል። ከሱ ስር ሎጊን ከሚለው በታች ማለት ነው አድ አካውንት የሚለውን ትነካላችሁ። እዚህ ጋር ዋናው ነገር ይጀምራል ማለት ነው። ቅድም የከፈታችሁ ኢሜል የሚያስፈልገው እዚህ ጋር ነው ማለት ነው። ምንድነው የምናደርገው እዚህ ጋር ከስር እዚህ ጋር ያያችሁት አሁን ለምሳሌ ኢቲ ይላል። ኢቲ ኢትዮጵያ ለማለት ፈልጎ ነው። ኢቲ የሚለውን አንዴ ክሊክ ታደርጉታላችሁ። እሱን ክሊክ አድርጋችሁ ሀገር ትመርጡለታላችሁ። ምንድነው እዚህ ጋር ብራውዘራችንን ከፍ ያደረግን በኢትዮጵያ የተከፈተ አካውንት ቲክቶክ አከፍልም። ስለዚህ በኢሮፕ የተከፈተ መሆን አለበት። ስለዚህ ኢሮፕ አካውንት እንዲመስል ወይም ደግሞ እንዲሆን አካውንታችን አካውንት እንመርጥለታለን ሀገር ማለት ነው። ኢሮፕ ላይ አሪፍ የሚባለው ጣጣም የማይበዛበት ሀገር ዩናይትድ ኪንግደም ነው። ስለዚህ ዩናይትድ ኪንግደም የሚለውን እንመርጣለን ማለት ነው። እኔም ሪኮመንድ ማድረጋችሁ ዩናይትድ ኪንግደም አድርጋችሁ ብትከፍቱ ነው አካውንታችሁን። እሱን አንዴ ክሊክ እናደርጋለን። ስለዚህ እዚህ ጋር ቀደም ኢትዮጵያ የሚል ነበረ፣ ኢቲ የሚል ነበር። አሁን ዩናይትድ ኪንግደም ሆኗል ማለት ነው። ያለንበት ሀገር ወይም ደግሞ እናንተ እየከፈታችሁ ያላችሁት ሀገር በዩናይትድ ኪንግደም ውስጥ እንዳላችሁ ሆናችሁ ነው ማለት ነው። ስለዚህ እዚህ ጋር ዩናይትድ ኪንግደም ከመጣላችሁ በኋላ መጀመሪያ እንድታረጋግጡ ፈልገው ይሄን ነው። ዩናይትድ ኪንግደም ከመጣላችሁ በኋላ ምን ታረጋላችሁ? እዚህ ጋር ዩዘር ፎን ኦር ኢሜል ምናምን የሚለውን ከላይ እሱን አንዴ ክሊክ ታረጉታላችሁ። እሱን አንዴ ክሊክ ካረጋችሁት በኋላ እዚህ ጋር ፎን ይጠይቃችኋል። ምንም ቁጥር መሙላት የለባችሁም። ቁጥር ከሞላችሁ አይሆንም። ምክንያቱም የዩናይትድ ኪንግደምን አይነት ቁጥር መሆን አለበት እዚህ ጋር። ስለዚህ እናንተ ደግሞ ኢትዮጵያ ውስጥ ነው ያላችሁት፣ ያ ቁጥር ስለሌላችሁ ምንድነው የምታረጉት? ኢሜል የሚለውን ትነካላችሁ። ኢሜል ያስፈልገው ለዚህ ነው። ጋይስ እዚህ ጋር ቅድም የሞላችሁትን ኢሜል ለምሳሌ የከፈትነውን አዲሱን ኢሜል አለ አይደለ? ታስታውሱታላችሁ በጭንቅላታችሁ። እኔ በስሜ ከፍቼዋለሁ፣ አረሰውም እስከ አባቴ ነው። እናንተም በከፈታችሁበት ስም ወይም ደግሞ ኢሜል እዚህ ጋር ጽፋለን ማለት ነው። ጽፈን ከጨረስን በኋላ ኮንቲኒው እንለዋለን። ከዛን እዚህ ጋር አካውንት ያዝን ይገዛልናል። ስለዚህ ምን እናደርጋለን? እዚህ ጋር በዚህ አካውንት ወይም ደግሞ በዚህ ጂሜል አካውንት ስለተከፈተ ነው እንደዚህ የሚያመጣባችሁ። ስለዚህ ክሬት ኒው አካውንት የሚለውን ከስር ያለውን ክሊክ ታደርጉታላችሁ። እሱን ክሊክ ካደረጋችሁት በኋላ ራሱን ድጋሚ ያመጣላችኋል። ከዛን ኮንቲኒው ትሉታላችሁ ከስር ማለት ነው። ከዛ እንደዛ ስትሉት ያው ቼክ ዩ ኢሜል ይላል። ኢሜላችን ላይ እንደሚላክልን ኮድ እየነገረ ነው ቬሪፊኬሽን ኮድ። ስለዚህ እንጠብቀዋለን ማለት ነው። እዚህ ጋር ቬሪፊኬሽን ኮድ እስኪገባልን ድረስ ማለት ነው። ወይም ደግሞ ኢሜላችን ላይ ቼክ በማድረግ እናጣራለን ማለት ነው። እዚህ ጋር ልኮልናል። ኢሜል አካውንታችን ላይ በመግባት እዚህ ጋር ቲክቶክ የሚለውን ከላይ ያለውን የገባልንን እሱን አንዴ ክሊክ በማድረግ እዚህ ጋር ከላይ ያለውን ኮድ ማስገባት እንችላለን። 705063 የሚለውን ከፈለግን ደግሞ እዚሁ ላይ ቬሪፋይ ኢሜል የሚለውን አንዴ ክሊክ በማድረግ ብቻ ወደዛ መግባት እንችላለን። ከገባን በኋላ ወደ ውስጥ እዚህ ጋር ምን እናደርጋለን? እድሜያችንን በዝዲያችንን በስርዓት እንሞላለን ማለት ነው። ምክንያቱም ሞኔታይዝ አድርጋችሁ ገንዘብ ልሰሩበት ያሰባችሁት አካውንት እስከሆነ ድረስ በስርዓት ነው መከፈት ያለበት። ምንም ነገር መደበላለቅ የለበትም። ስለዚህ ትክክለኛውን ትሞላላችሁ በፈረንጆቹ ማለት ነው። እዚህ ጋር እኔ የተወለድኩት ጃንዋሪ ላይ ነው። ጃን አልኩት። ከዛን እዚህ መሀለኛው ላይ ደግሞ የተወለዳችሁበትን ቀን ትሞሉለታላችሁ። 27 አልኩት። ከዛን እዚህ ጋር ዓመተ ምህረቱን ትሞሉለታላችሁ ማለት ነው። በፈረንጆቹ እንደዚህ ከሞላችሁ በኋላ ኮንቲኒው ትሉታላችሁ። ከዛን እዚህ ጋር አድ ኒክኔም ይላችኋል። የሆነ ስም ትፈጥሩለታላችሁ። ልክፍቱበት ያሰባችሁትን ስም እዚህ ጋር ትጽፋላችሁ ማለት ነው። ከዛን ኮንቲኒው ስትሉት ከፈታችሁ ማለት ነው። ጀማሪዎች ማለት ነው። አሁን ኢንተርናሽናል ቲክቶክ አካውንት ከፍተናል ማለት ነው። ክሬት አድርገናል ማለት ነው። ኢንተርናሽናል መሆኑን ማረጋገጫ አንደኛና ወሳኙ ነገር ምንድነው? እዚህ ጋር አሁን ስቲም የሚል አለ ከላይ ያያችሁት እዚህ አካባቢ። እዚህ ጋር ስቲም የሚለው ላይ ሰገቡ ትምህርቶች ምናምን ይለቅላችኋል። ኖርማሊ ቲክቶክ አካውንት ላይ የለም ይሄ ማለት ነው። ኖርማሊ ቲክቶክ አካውንት ላይ ይሄ ሲታፕ የለም ስቲም የሚለው ማለት ነው። ኢሮፓያ ስታንዳርድ ብቻ ሲሆን ነው ስቲም የሚለው የትምህርት ዘርፎችን ብቻ የምትገቡባቸው ሲታፕ የሚመጣው ማለት ነው። አንድ በሱ ቼክ ማድረግ ትችላላችሁ። ለኛ ደግሞ እዚህ ፕሮፋይላችሁ ላይ ትገቡና
ምን ታደርጋላችሁ? እዚህ ጋር ከላይ ሶስት ነጠብጣቡን አንዴ ክሊክ በማድረግ እዚህ ጋር ቲክቶክ ስቱዲዮ የሚል ይመጣላችኋል። እሱን አንዴ ክሊክ አድርጋችሁ ወደ ውስጥ ትገባላችሁ ማለት ነው። ወደ ውስጥ ከገባችሁ በኋላ እያንዳንዱ ሞኔታይዝ እንዴት መሆን እንደምትችሉ ያመጣላችኋል ማለት ነው። እዚህ ጋር ለምሳሌ ሞኔታይዜሽን የሚል አለ። እሱን ስነካው ያመጣልናል በምን አይነት መንገዶች ሞኔታይዜሽን መሆን እንደምንችል። የተለያዩ መንገዶች አሉ። በእነሱ መንገዶች በላይቭ ጌም፣ በቪው፣ በእያንዳንዱ ሲታፕ ተከፋይ የምትሆኑባቸውን ኦፕሽኖች ያመጣላችኋል ማለት ነው። እኚህ ነገሮች እናንተም አይታችሁ ማረጋገጥ ትችላላችሁ። ከእናንተ የሚጠበቀው ስንት ሺህ ክፍያ ላይ ፔመንት ላይ ለመግባት ለምሳሌ እዚህ ጋር ምን ይላል መሰላችሁ? ለምሳሌ ማለት ነው have the last time ይላል። ቢያንስ በፔመንት ለመከፈል ወይም ደግሞ ገንዘብን ተከፋይ ለመሆን 10000 ሰብስክራይብ እንደሚያስፈልጋችሁ ወይም 10000 ፎሎወር እንደሚያስፈልጋችሁ እዚህ ጋር ይነግረናል። ሁለተኛ ደግሞ እዚህ ጋር 100000 ቪው በአንድ ወር ውስጥ 100000 ቪው እንደሚያስፈልጋችሁ በአንድ ወር ውስጥ 100000 ቪው እይታ ማግኘት እንዳለባችሁ ይነግራችኋል። አንደኛ 100000 ቪው እይታ ማግኘት አለባችሁ በአንድ ወር ውስጥ። ሁለተኛ ደግሞ ቢያንስ ማክሲመም 10000 ፎሎወር ሊኖራችሁ ይገባል ማለት ነው። እኚህን ነገሮች አሳይቻችኋለሁ። እናንተ ደግሞ ሞር ገብታችሁ እያንዳንዱ የሚፈልገውን ነገር ቼክ እያደረጋችሁ መስራት ትችላላችሁ ማለት ነው። በኋላ ከኛ የሚጠበቀው ምንድነው? አሪፍ ቪው የሚያስገኙ ቪዲዮዎችን ክሬት አድርጎ መፖስት ነው። ምንድነው አንድ አሪፍ ነገር ከሰራን ያው ሰዎች ጋር ማንደርስበት ምንም ምክንያት የለም። ጥሩ ነገር ከሰራን የጥሩ ነገር ውጤቱ ያው መልካም ነገር ነው የሚሆነው። ጥሩ ቪዲዮዎችን ልቀቁ፣ አሪፍ ኮንተንት ላይ ስሩ። ወይም ደግሞ የምትሰሩት ኮንተንት አይዲያው ከሌላችሁ እኔ በቀጣይ ቪዲዮ እንድሰራላችሁ ኮሜንት ላይ አሳውቁኝ። ይሄን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። እንግዲህ ካሁን በኋላ ያው ሞኔታይዜሽን የምትሆኑበትን መንገድ አሳይቻችኋለሁ። 100000 ፎሎወር ያስፈልጋችኋል፣ 10000 ፎሎወር ያስፈልጋችኋል። በአንድ ወር ውስጥ ደግሞ 100000 ቪው ብቻ ነው የሚያስፈልገው። ከዛም በኋላ ተከፋይ ነው የምትሆኑት። በታየላችሁ ቪዲዮ ልክ ገንዘብን መስራት ትችላላችሁ። ወይም ደግሞ ቲክቶክ ላይ በታየው ሰዎች ባዩት ቪዲዮ ልክ ለእናንተ ቲክቶክ ገንዘብ ይሰጣችኋል ወይም ደግሞ ይከፍላችኋል ማለት ነው። በእነዚህ አይነት መንገድ ገንዘብን እስካም ማድረግ ትችላላችሁ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። ለሌሎች ጓደኞቻችሁም በቲክቶክ ገንዘብ እንዲሰሩ ለምትፈልጓቸው ሼር ብታደርጉላቸው ደስ ይለኛል። ሰላማችሁ ይብዛ።